ሁሉም በቤታችን ውስጥ የሚገኙና በኤሌክትሪክ የሚሰሩ ማሽኖች የተገነቡት አነስተኛ ከሆኑና በውል ከሚታወቁ የሰርኪዩት ክፍሎች ነው። እነዚህን የሰርኪዩት ክፍሎች በተጓዳኝና በተናጠል ሆነው ለኤሌክትሪክ ኃይል ወይም ቮልቴጅ ሶርስ የሚሰጡትን ምላሽ በውል በመረዳት ሁሉንም አሁን ላይ የምንጠቀምባቸውን የግል መገልገያዎችና ኢንዱስትሪ ውስጥ የሚገኙትን ማሽኖችን መገንባት አስችሎናል። ውድ ተመልካቾቼ በዚህ የቪዲዮ ክፍል ላይ በዋናነትም ሦስቱን የሰርኪዩት ክፍሎች በስፋት አንስተን የምንመለከታቸው ይሆናል። እንደተለመደው እናንተም ላይክና ሼር እያደረጋችሁ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮዎች የሚደርሷችሁ ይሆናል። ይህንን ቻናል ስፖንሰር በማድረግ ማበረታታት የምትፈልጉ ከታች ባለው አድራሻ ብታናግሩን የስፖንሰርሺፕ ፓኬጆችን የምናሳውቃችሁ ይሆናል። በ16ኛውና በ17ኛው ክፍለ ዘመን የነበሩ ምሁራን በዙሪያቸው በተደጋጋሚ ይመለከቱት የነበረውን አንድ እንግዳ ክስተት በትኩረት መጠየቅ ጀመሩ። አንዳች ምንነቱ የማይታወቅ ኃይል ከተወሰኑ ቁስ አካሎች ላይ በመመንጨት ሳያውቁት በሚያደርጉት ንክኪ ይነዝራቸዋል። አንዳንድም በቁስ አካሎች መካከል በሚደረግ መስተጋብር ብልጭታ ሲፈጥር ይመለከታሉ። ይህ ማለት ደግሞ ለምሳሌ ልክ በምሽት ጃኬታችንን ስናወልቅ የሚፈጠረውን ብልጭታ እነሱም ያስተውሉት ነበር። በጊዜው ይነሳ የነበረው አወዛጋቢ ጥያቄ ደግሞ ይህ ኃይል ምንድነው? እንዲሁም ይህ ኃይል ከአንድ ቁስ አካል ወደ ሌላኛው ቁስ አካል መተላለፍ ይችላል ወይ የሚል ነበር። በወቅቱ ይህ ኃይል ተፈጥሮ ከለገሰችን አንዱ የኃይል አይነት መሆኑን ማንም የተረዳው አልነበረም። ብቻ ግን የተወሰኑት የማህበረሰብ ክፍሎች ይህንን ኃይል በመጠቀም ሰዎች በተሰበሰቡበት ንዝረትና ብልጭታን እየፈጠሩ እንዲሁም ቁስ አካሎች እርስ በእርሳቸው እንዲሳሳቡ እያደረጉ ትርኢት ወይም ማጂክ ለማሳየት ይጠቀሙበት ነበር። ሌሎች ጥቂቶቹ ደግሞ የዚህን ኃይል ምንነት ለመረዳት ጥልቅ ምርምርና ጥናትን ማካሄድ ጀመሩ። ይህ ሲነኩት የሚነዝርና ብልጭታን የሚፈጥረው ኃይል ከአንድ ቁስ አካል ወደ ሌላ ቁስ አካል መተላለፍና መጠራቀም የሚችል ነው ወይ የሚለውን ጥያቄ ለመመለስ በሚደረገው ጥናትና ምርምር ነበር በምስሉ ላይ የምትመለከቱትን የመጀመሪያ የሆነውን ካፓሲተር ወይም ዘላይደን ጃር የተፈለሰፈው። ላይደን ጃር ልክ እንደምትመለከቱት በውሃ የተሞላና በውስጡ ብረት የተጠመጠመበት ጆግ ነው። በወቅቱ ኤሌክትሪክሲቲ ልክ እንደ ውሃ የሚፈስና የሚጠራቀም ሊሆን ይችላል የሚል እሳቤ ነበር። እናም በተደረገው ሙከራ ለመጀመሪያ ጊዜ ኤሌክትሪክሲቲ እዚህ ዕቃ ውስጥ መጠራቀም ቻለ። ለዚህም ነው ይህ ዕቃ የመጀመሪያው ካፓሲተር በመባል የተጠራው። ካፓሲተር ከሁለት ዝርግ ብረቶች የሚሰራ ሲሆን በመካከሉ ኢንሱሌተር ወይም ከል የሚባለውን የያዘ ነው። ሁሉም በሞደርን ቴክኖሎጂ የተሰሩት የኤሌክትሪክ ማሽኖች ይህንን ጠቃሚ የሰርኪዩት ክፍልን ይዘዋል። ካፓሲተር ሞተርን ለማስነሳትና ፌዝ ለመቀየር እንጠቀምበታለን። በሬዲዮና በቴሌቪዥን ግንኙነት ውስጥ የካፓሲተር ሰርኪዩትን በመጠቀም የምንፈልገውን ፕሮግራም መምረጥና ማዳመጥ ችለናል። ሁለተኛው ጠቃሚ የሰርኪዩት ክፍል ደግሞ ኢንዳክተር ነው። ኢንዳክተር የተጠቀለለ ሽቦ ነው። ኤሌክትሪክሲቲ በተጠቀለለ ሽቦ ውስጥ ሲፈስ የሚያሳየው ባህሪ በዝርግ ሽቦ ውስጥ ሲፈስ ከሚያሳየው ባህሪ ፍጹም የተለየ ነው። የኤሌክትሪክ ጉልበት በተጠቀለለ ሽቦ ውስጥ ሲፈስ ጉልበትን በማግኔትነት መልክ አጠራቅሞ ይይዛል።
ለመጀመሪያ ጊዜ ኢንዳክተርን የፈለሰፈው ሚካኤል ፋራዳይ ሲሆን ይኸውም ኤሌክትሪክን ለማመንጨት በተጠቀመበት ሙከራው ላይ ነው። በመቀጠልም በ1832 ጆሴፍ ሄነሪ የተባለ የአሜሪካ ፊዚሲስት ኤሌክትሮማግኔትን ፈለሰፈ። ኤሌክትሮማግኔት ማለት የኤሌክትሪክ ጉልበትን ሲያገኝ ማግኔት የሚሆን ዕቃ ማለት ነው። ሶሎኖይድ ተብለን የተማርነው አንዱ ኤሌክትሮማግኔት ነው። ይህንን ተከትሎ ነው ታዲያ ሳሙኤል ሞርስ የመጀመሪያውን የርቀት መገናኛ ቴሌግራፍ የሠራው። ባለፈው እንደገለጽኩት የቴሌግራፍ ቴክኖሎጂ ማብሪያ ማጥፊያንና ኤሌክትሮማግኔትን ብቻ የያዘ አነስተኛ የመገናኛ ቴክኖሎጂ ነው። ከዚህ በመቀጠል ልክ በ1887 ሰርቢያዊ ኤሌክትሪካል ጂኒየስ ኒኮላስ ቴስላ ኤሲ የኤሌክትሪክ ጉልበትን ፈጠረ። ከዛም ይህንን ከላይ የተመለከትነውን የተጠቀለለ ሽቦ ወይም ኢንዳክተር በየተራ የኤሌክትሪክ ኃይል እንዲያገኝ ሲያደርገው የሚሽከረከር የማግኔት ኃይል መፍጠር ቻለ። ይህ የሚሽከረከር ማግኔት ቶርክ በመፍጠር የኤሌክትሪክ ጉልበትን ወደ እሽክርክሮሽ የሜካኒካል ጉልበት መቀየር ቻለ። እናም ይህ አሁን ላይ በተለያዩ ፋብሪካዎችና በአቅራቢያችን በሚገኙ የእህል ወፍጮች ላይ ሳይቀር ጥቅም እየሰጠ የሚገኘውን የኢንዳክሽን ሞተርን ፈለሰፈ። በአሁኑ ሰዓት ይህ ኢንዳክተር ተብሎ የሚጠራው ጥቅል ሽቦ በበርካታ የሞደርን ኤሌክትሮኒክስ ማሽኖች ላይ በስፋት በጥቅም ላይ እየዋለ የሚገኝ ነው። ሦስተኛው ጠቃሚ የሰርኪዩት ክፍል ደግሞ ሬዚስተር ይባላል። ከ17ኛው ክፍለ ዘመን አጋማሽ ጀምሮ የኤሌክትሪክ ከረንት ልክ እንደ ውሃ ቧንቧ መመጠን የሚቻልበት መንገድ ሊኖር እንደሚችል ግንዛቤ ላይ ተደርሶ ነበር። በ1827 ጆርጅ ሲሞን ኦህም የተባለው የጀርመን ማቴማቲሻንና ፊዚሲስት ይህንን የኤሌክትሪክ ከረንት መመጠን የሚችል ሦስተኛውን ጠቃሚ የሰርኪዩት ክፍል በተገቢው መንገድ በማጥናት በሕግ አስደግፎ አስቀመጠ። ይህንን ሕግ ነው ታዲያ በአሁኑ ሰዓት ኦህም ሎው ተብሎ በሁሉም የኤሌክትሪክሲቲ ጥናት ላይ እየተማርነው የምንገኘው። እናም ከዚህ ጊዜ ጀምሮ ነው ሬዚስተርን በሁሉም የኤሌክትሮኒክስ ክፍሎች ላይ በስፋት ጥቅም ላይ መዋል የተቻለው። ሬዚስተር ጠቃሚ የሰርኪዩት ክፍል ሲሆን ልክ ከላይ በውሃ ቧንቧ ምሳሌ እንደገለጽኩት እርሱም የከረንትን መጠን ይቀንሳል፣ ይቆጣጠራል። ሬዚስተር ተመጣጣኝ የኤሌክትሪክ ኃይል በእያንዳንዱ የሰርኪዩት ክፍል ውስጥ እንዲያልፍ በማድረግ አጠቃላይ ማሽኑንና ሌሎች ተጓዳኝ የሰርኪዩት ክፍሎችን ከአደጋ መጠበቅ የሚችል ነው። እንግዲህ ኤሌክትሪክሲቲ እንዴት ታወቀ፣ እንዴት ተጠና፣ አሁን ያለበት ደረጃ ላይ እንዴት ደረሰ የሚለውን ጥያቄ ስናነሳ የምናገኘው ሁሉም ነገር እንግዲህ የሚጀምረው ብልጭታንና ንዝረትን ለመረዳት ከተደረገ ጥያቄ ነው ማለት ነው። በወቅቱ ምንድነው የተለያዩ ቁስ አካሎች ሲነኩ ይነዝራሉ፣ አንዳንዶቹ ደግሞ እርስ በርሳቸው ሲፋተጉ ብልጭታን ይፈጥራሉ ማለት ነው። ይህ ብልጭታ ምንድን ነው? ይህ ብልጭታ ከየት መጣ? ይህ ብልጭታ መብረቅ ከሚፈጥረው ብልጭታ ጋር ይገናኛል ወይ የሚል ሎጂካል የሆነ ጥያቄ በወቅቱ የነበሩ ምሁራን መጠየቅ ጀመሩ ማለት ነው። የመጀመሪያው የኤሌክትሪክሲቲ ፌኖሚና መታየት የጀመረው ስታቲክ ኤሌክትሪክሲቲ ነው ማለት ነው። ኤሌክትሪክሲቲ በወቅቱ አልታወቀም ነበር ማለት ነው። ታዲያ የተወሰኑ ግሩፕ ኦፍ ፒፕል ለዚህ ኢንተረስትድ ሆኑ። እናም በዚህ ኃይል ይሄ ሾክ በሚያደርገው ብልጭታ በሚፈጥረው ኃይል ማጂክ ማሳየት ጀመሩ ማለት ነው። እነዚህ ግሩፕ ኦፍ ፒፕል እንደ ሌሎቹ ማጂሻን ሳይሆን የተባሉት ኤሌክትሪሽያን ተባሉ ማለት ነው። ኤሌክትሪሽያን የሚለው ስያሜ የመጣው እንግዲህ ግሩፕ ኦፍ ፒፕል በዚህ ኢንተረስትድ ሆነው ማጂክ የሚሰሩ ሰዎችን ለመጥራት የተሰጠ ስም ነው ማለት ነው ኤሌክትሪሽያን። እንግዲህ ይህ ብልጭታንና ንዝረትን ለማወቅ የተደረገ ጥናት በዚሁ አላቆመም ማለት ነው። በ17ኛውና በ16ኛው ክፍለ ዘመን የነበሩ ምሁራን እነ ጋልቫኒና እነ ቮልታ እነ ፒተር ቫን ሙሹምብሩክ የሚባሉ ሰዎች ተካተቱበት፣ ወደዚህ ጥናት ውስጥ ገቡ። እዚህ ውስጥ ሰፋ ያለ ጥናትን አደረጉ ማለት ነው። በወቅቱ ልክ በቁስ አካሎች የሚፈጠረውን ንዝረት የሚመስል ነገር ደግሞ ሌሎች እንስሳቶች ማሳየት ጀመሩ ማለት ነው። ለምሳሌ ቶርፒዶ የሚባለው አሳ ሲነካ ይነዝር ነበር።
ታዲያ ትልቁ ጥያቄ እዚህ ጋር የተፈጠረው ቁስ አካሎች ሲፋተጉ ንዝረት እንደሚፈጥሩ ተረድተው ነበር። ያንን ተመሳሳይ ንዝረት እዚህ አሳ ውስጥ ሲያገኙ ደግሞ ሌላ ጥያቄ ሆነ ማለት ነው። ይህ የሚነዝር ኃይል፣ ይህ ብሌታ የሚፈጥር ኃይል በተመሳሳይ መንገድ እንስሶችም ውስጥ እንዲሁም ቁስ አካል ውስጥም ይገኛል ወይ? እንዲሁስ ሊተላለፍስ ይችላል ወይ? ከየት ነው የመጣው? እንዴት እንጠቀመው? እንዴት እናጠራቅመው? የሚል ጉጉት አደረባቸው ማለት ነው። እና በዚህም ሌሎች ሰዎች ገብተው ጥናት ማድረግ ጀመሩ ማለት ነው። ከዚህ ውስጥ አንደኛው ቮልታ ነው። ቮልታ ምንድን ነው ያለው? በእንስሶች ውስጥ የሚገኘውም ኃይል እንዲሁም በቁስ አካሎች ላይም የሚገኘው ይህ የሚነዝርና ብሌታ የሚፈጥረው ኃይል ተመሳሳይ ናቸው ብሎ ተነሳ ማለት ነው። እናም የራሱን ቮላቲክ ፓይል ሰርቶ የመጀመሪያውን ባትሪ ኢንትሮዲውስ አደረገ ማለት ነው። ያ በብልጭታና በስፓርክ ቁስ አካሎች ሲፋተጉ የነበረውን ኃይል እሱ ደግሞ ባትሪ በሚመስል ነገር ላይ አጠራቅሞ ለመጀመሪያ ጊዜ ኤሌክትሪክሲቲ ወደ ባትሪነት እንደሚጠራቀም ተመራምሮ አመጣ ማለት ነው። ጋልቫኒ በበኩሉ ደግሞ ይህ በእንስሶች ላይ የሚታየው ኃይል የተፈጥሮ ኃይል ነው እንጂ ልክ በሌሎች ቁስ አካሎች ላይ ወይም ሕይወት በሌላቸው አካላት ላይ እንደሚታየው አይደለም ብሎ እሱ ደግሞ በእንቁራሪት እግር ላይና በሞቱ ሰዎች ላይ ሳይቀር ምርምር አድርገው አኒማሊ ኤሌክትሪሲታቲ የሚል መጽሐፍ አሳተመ ማለት ነው። እንስሶች ውስጥ ያለው ኤሌክትሪክሲቲ ከሌላው ኤሌክትሪክሲቲ የሚለይ ነው ብሎ ያንን መጽሐፍ አሳተመ ማለት ነው። እንግዲህ ኤሌክትሪክሲቲ ስንመለከት ከላይ ባነሳሁላችሁ መንገድ በብዙ ምሁራን የተጠና ነው ማለት ነው። በፊት የነበሩ ምሁራን ኢቭን በሞቱ ሰዎች አስከሬን ላይ ሳይቀር ምርምር አድርገዋል ማለት ነው። ባትሪዎችን፣ የተለያዩ የሚሳሳቡ ነገሮችን፣ ስፓርክ የሚፈጥሩ ነገሮችን ሁሉ ተመራምረው ከዛ በኋላ ነው ማለት ነው ከ1831 ጀምሮ ፋራዳይ የመጀመሪያውን ፕሪንሲፕል ሰጥቶን ኤሌክትሪክሲቲ እንዴት እንደሚመነጭ መታወቅ የተቻለው ማለት ነው። በተጓዳይ ደግሞ ከዚህ ጥናት ጋር አንዳንድ ጠቃሚ የሰርኪዩት ኤሌመንቶች ተፈለሰፉ ማለት ነው። እናም እነዚህ የሰርኪዩት ኤሌመንቶች በአሁን ላይ ሁሉንም በቤታችን የምናገኛቸውን ኤሌክትሮኒክሶችና በፋብሪካዎች ውስጥ የሚገኙ ትልልቅ ማሽኖች ሳይቀር የሚሰሩበት ኮምፖነንቶች መሆን ቻሉ ማለት ነው። እንግዲህ ኤሌክትሪክሲቲን በደንብ ለመረዳት ኤሌክትሪክሲቲ እንዴት እንደተጠና እንዴት እንደታወቀ ማንበቡና ማየቱ ተገቢ ይሆናል ማለት ነው። ምክንያቱም ኤሌክትሪክሲቲ ለ200 ዓመታት በፈጀ ጥናት የታወቀ አንዱ የተፈጥሮ የኃይል አይነት ስለሆነ ነው ማለት ነው። ውድ ተመልካቾቼ እንግዲህ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።